ጠቅላይ ሚኒስትር አብይ አህመድ ጀምረውት ነገሩ የፍጻሜው ምዕራፍ ላይ ሳይደርስ የቀረውን ጉዳይ ፕሬዚደንት ዶናልድ ትራምፕ ሊቋጩት መቃረባቸው ተሰምቷል። በዚህ ጉዳይ ዙሪያ የወጣ አዲስ ዘገባ አለን፣ እንመለከተዋለን። በአቶ ጌታቸው ረዳና ጓዶቻቸው የተመሰረተው ዴሞክራሲያዊ ስምረት ትግራይ ፓርቲ በዛሬው ዕለት በሸራተን ሆቴል መግለጫ ሰጥቷል። ከፓርቲው አደራጆች መካከል አንዱ የሆኑት የቀድሞ ትግራይ ኮሚዩኒኬሽን ቢሮ ኃላፊ ረዳይ ሀለፎም መግለጫውን ሰጥተውታል። አድማ ላይ የነበሩትን ዳኞች ተነጋግሮ ወደ ስራ የመለሰው የትግራይ ክልል ጊዜያዊ አስተዳደር በዛሬው ዕለት ከሐኪሞች ጋር ከስምምነት ላይ መድረሱ ተነግሯል። ሐኪሞች ያነሱትን ጥያቄ መልሳሉ ያለው በሌተናል ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደሩ ነው። የኢትዮጵያ ሕዝቦች አብዮታዊ ፓርቲ አባ በቀጣዩ ዓመት በሚካሄደው ሀገራዊ ምርጫ ሊሳተፍ የሚችለው መንግስት ቅድመ ሁኔታዎችን ሲቀበል መሆኑን ተናግሯል። ፓርቲው በቀጣዩ ምርጫ የመሳተፍ ዕጣ ፈንታ የሚወሰነው መንግስት ከታጠቁ ቡድኖች ጋር የመደራደር ፍላጎትና ቁርጠኝነት ካሳየ ነው ብሏል። ሳዑዲ አረቢያ ኢትዮጵያ ላይ የቪዛ እገዳ ጥላለች። ሳዑዲ በድምሩ በ14 ሀገራት ዜጎች ላይ የብሎክ ቪዛ ማውጣትን በጊዜያዊነት ማገዷን የተሰማው። በአውሮፓ ሀገር ኢትዮጵያውያንና ኤርትራውያን ስደተኞች ላይ ዘመቻ ተከፍቷል። በዘመቻው ሶማሊያና ግብጽ ጭምር መካተታቸው እየተነገረ ነው። ትራምፕ ከሾሙት ኃላፊነት የተነሳው የዓለም ቁጥር 1 ከበርቴ ኤለን መስክ ፊቱ በቡጢ በልዞ መታየቱ አነጋጋሪ ሆኗል። መስክ በሽኝት ዝግጅቱ አይኑ ስለበለዘበት ክስተት የሰጠው ማብራሪያ ይበልጥ ጉዳዩን አነጋጋሪ አድርጎታል። እነዚህ የሰዓቱ የመረጃ ክፍለ ጊዜ አዳዲስ መረጃዎች ናቸው። አሁን በቀጥታ ወደ ዝርዝሩ እናልፋለን። አብይ የጀመሩትን ትራምፕ ሊቋጩት ነው። ፕሬዚደንት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድ ጀምረውት መንገድ ላይ የቆመውን ጉዳይ ጫፍ ሊያደርሱት መቃረባቸውን ዘ ጋርዲያን ባወጣው ዘገባ አስነብቧል። ጉዳዩ የእውቅና ያለ ያለች ካለችው ሀርጌሳ ጋር የተያያዘ ነው። ጠቅላይ ሚኒስትር አብይ አህመድና መንግስታቸው ከአንድ ዓመት በፊት ለሶማሌላንድ ሀገራዊ እውቅና ለመስጠት እንቅስቃሴ ጀምረው የነበረ ሲሆን የሶማሊያ መንግስት ከባድ የሆነ ዘርፈ ብዙ ጫና በማሳደሩ ነገሮች በታሰበው መልኩ ሳይቀጥሉ ቀርተዋል። ቱርክ በመሃል ገብታ ኢትዮጵያና ሶማሊያ መንግስታትን በማደራደሯ ኢትዮጵያ መንግስት ከሶማሌላንድ ጋር ጀምሮት የነበረውን ግንኙነት ባለበት እንዲቆም እንዳደረገው ይታወቃል። የሶማሌላንዱን ፕሬዚደንት አብዱራህማን መሐመድ አብዱላሂን ዋቢ ያደረገው ዘ ጋርዲያን ባሰራጨው ዘገባ እንዳመላከተው ከሆነ በዚሁ የሶማሌላንድ ሀገራዊ እውቅና ዙሪያ የትራምፕ አስተዳደር ምክክር ጀምሯል። የትራምፕ አስተዳደር ሩሲያ በሱዳን፣ ቻይና በጅቡቲ እያደረጉት ካለው ወታደራዊ እንቅስቃሴ ጋር በተያያዘ ሶማሌላንድ በጥብቅ እንደተፈለገች ነው የሚነገረው። ከሶማሌላንድ ፕሬዚደንት ጋር ቆይታ ያደረገው ዘ ጋርዲያን የትራምፕ አስተዳደር በሶማሌላንድ በርበራ አቅራቢያ በኤደን ባህረ ሰላጤ ስፍራ ግዙፍ የባህር ኃይል የማቋቋም ጽኑ ፍላጎት አለው። ይህንን የአሜሪካንን ፍላጎት የተረዱት የሶማሌላንድ ባለስልጣናትም እውቅና ስጡን የሚለው ጉዳይ ዋነኛ የድርድር አካል አድርገው አቅርበውታል። ቀድሞውኑ ለሶማሌላንድ ሀገራዊ እውቅና ለመስጠት ዳርዳር ሲል የነበረው የትራምፕ አስተዳደር በአሁኑ ሰዓት የምር ወደ ተባለ ውይይት እንደገባ ነው የሚነገረው። ቀድሞውኑ የትራምፕ አስተዳደር አዝማሚያ ያላማረው የሶማሊያ መንግስት የትራምፕ አስተዳደር ለሶማሌላንድ ሀገራዊ እውቅና እንዳይሰጥ ለማድረግ ብርቱ የዲፕሎማሲ ትግል ሲያካሂድ ቆይቷል። ሆኖም ሶማሌላንድን ሀገር በማድረግ የአሜሪካ ቀጠናዊ ብሔራዊ ጥቅም ይጠበቃል ወደሚለው ድምዳሜ ላይ የተደረሰ ይመስላል። በዚህም የትራምፕ አስተዳደር ሶማሌላንድን ሀገር አድርጎ ለማወቅ በሚያስችለው ጠለቅና ጠበቅ ያለ ውይይት ውስጥ እንደገባ ነው ዘገባ ያመላከተው። እየበጠበጡ ያሉት 4 ሰዎች ናቸው። የአቶ ጌታቸው ረዳ ፓርቲ በአቶ ጌታቸው ረዳና ጓዶቻቸው የተቋቋመው ዴሞክራሲያዊ ስምረት ትግራይ ፓርቲ በዛሬው ዕለት መግለጫ ሰጥቷል። መግለጫው የተሰጠው በአዲስ አበባ ሲሆን መግለጫውን የሰጡት የቀድሞ ትግራይ ኮሚዩኒኬሽን ቢሮ ኃላፊ ከፓርቲው አደራጆች መካከል አንዱ የሆኑት አቶ ረዳይ ሀለፎም ናቸው። አቶ ረዳይ በዛሬው መግለጫቸው ከፓርቲው ርዕዮተ ዓለም ጀምሮ በቀጣይ ትግራይ ገብቶ ስለሚታገልበት ጉዳይ እንዲሁም አወዛጋቢ ቦታዎች ስለሚባሉት ወልቃይት፣ ጠለምትና ራያ ሐሳባቸውን ሰጥተዋል። ግንቦት 18 በኢትዮጵያ ብሔራዊ ምርጫ ቦርድ የተሰጠን ፍቃድ ጊዜያዊ ነው። ጊዜያዊ እንዲሆን ያደረግነው የድርጅቱ ሰነዶች ከጸደቁ በኋላ አባሉና ጉባኤው በጸደቀው ሰነድ ላይ እንዲወያይ ጊዜ ለመስጠት ነው ብለዋል። አባላችንንና ደጋፊያችንን የጨረስነውን ነገር አባላቶቻችንና ደጋፊዎቻችን ዝም ብላችሁ ሰዱ ከምንላቸው በሰነዱ ላይ የአባላቶቻችንን ሐሳብ ተቀብለን ወደ ቋሚ ፓርቲነት መሸጋገር ስለፈለግን ነው ሲሉ አስረድተዋል። አቶ ረዳይ አክል አድርገውም ፓርቲያችን እንዲቋቋም ምክንያት የሆነው ትግራይ ውስጥ ካለው ፖለቲካ ጋር በተያያዘ ነው። በአሁኑ ሰዓት በትግራይ ሰላም፣ የፍትህ እጦት፣ የኢኮኖሚ ችግር አለ። እነዚህ ችግሮች ደግሞ በነበርንበት መንገድ የሚፈቱ አይደሉም። እስካሁን ስንጓዝበት የነበረው መንገድ ችግሮቻችንን ቢያባብስ እንጂ መፍትሄ መሆን የቻለ አይደለም። እኛ አባል የነበርንበት ድርጅት አሁን ያለውን የትግራይ ችግር የመሸከም አቅም የለውም። በመሆኑም ፓርቲያችን የተቋቋመው እስከዛሬ ከሄድንበት መንገድ የተለየ አካሄድ ያስፈልገናል በማለት ነው ሲሉ ተናግረዋል። አዲስ አስተሳሰብ ያላቸው ሰዎች በሌላ አዲስ አስተሳሰብ መታገል የግድ የሚልበት ሁናቴ ተፈጥሯል። ይህም በመሆኑ አሁን ያለው አዲሱ ፓርቲያችን መቋቋም ግድ ብሎታል።
ፕሮግራማችን በአባላቶቻችን ውይይት ተደርጎበት በመጨረሻም ይጸድቃል ብለዋል። የፓርቲው ርዕዮተ ዓለም መሆን ያለበት የትግራይን እንዲሁም የመላውን ኢትዮጵያ ተጨባጭ ሁናቴ ግምት ውስጥ ያስገባ፣ አሁን ያለው ቀጠናዊና ዓለም አቀፋዊ ፖለቲካ እድገትን ጭምር ግምት ውስጥ ያስገባ መሆን ይኖርበታል። ዓላማችን ሰዎችን ነጻነትና መብት ማረጋገጥ መሆን ነው ሲሉ ተናግረዋል። ከዚህ ውጪም ፓርቲያቸው ስምረት አወዛጋቢ የተባሉትን አካባቢዎች በምን መልኩ መፍትሄ እንዲያገኙ ፍላጎት እንዳለው ተናግረዋል። አወዛጋቢ ቦታዎች የሚባሉትን በተመለከተ ቦታዎቹ አያወዛግቡም፣ መሬቶቹ የትግራይ መሬቶች ናቸው። በዚህ ዙሪያ ጥያቄዎች የሚነሱ ከሆነ ከሕገ መንግስቱ መሰረት ቦታዎቹ ወደ ትግራይ ተመልሰው ከዚያ መነጋገር ይቻላል ብለዋል። ሕገ መንግስቱ እያለ ከዚህ ውጭ ባሉ ሁናቴዎች ጥያቄዎችን ለመመለስ ጥረት የሚደረግ ከሆነ በሁሉም አቅጣጫ ነገሮች ማቆሚያ አይኖራቸውም ብለዋል። ከኤርትራ ጋር ተፈጥሯል በተባለው ግንኙነት ዙሪያ መሆን ያለበት በኢትዮጵያ መንግስት በኩል ብቻ ነው ያሉት አቶ ረዳይ ይህም እንዲሆን የሚያስገድደው ኤርትራ ራሷን የቻለች ሉዓላዊት ሀገር መሆኗ ነው ብለዋል። ከህወሓት ጋር በተያያዘ በአሁኑ ሰዓት የማደናቀፍ ስራ ውስጥ የገቡ 4 ሰዎችና ከእነርሱ ጀርባ ያሉ መሳሪያ ያለን የሚሉ ጥቂት ወታደራዊ አመራሮች ብቻ ናቸው ሲሉ አቶ ረዳይ ሀለፎም በዛሬው መግለጫቸው ላይ ሰዎቹን 4 ናቸው ከማለት ውጭ በስም ጠርተው ሲናገሩ አልተደመጡም። ጄኔራሉ ተስማሙ። አድማ ላይ የነበሩትን ዳኞች ተነጋግሮ ወደ ስራ የመለሰው የትግራይ ክልል ጊዜያዊ አስተዳደር በዛሬው ዕለት ከሐኪሞች ጋር ከስምምነት ላይ ደርሻለሁ ብሏል። ሐኪሞች ያነሱትን ጥያቄ መልሰዋል ያለው በሌተናል ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ይፋዊ መግለጫ አውጥቷል። የትግራይ ክልል ጊዜያዊ አስተዳደር በክልሉ የጤና ባለሙያዎች ላቀረቡት ጥያቄ በሰጠው ምላሽ ያለባቸውን የኢኮኖሚ ማህበራዊ ችግር ለመፍታት የክልሉን አቅም ባገናዘበ መልኩ የሚቻለውን ሁሉ አድርጋለሁ ብሏል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በተገኙበት በክልሉ ከሚገኙ 9 የጤና ማህበራት ተወካዮች ጋር ከግንቦት 5 ቀን 2017 ዓ.ም ጀምሮ ውይይት መካሄዱ ተነግሯል። ውይይቱን ተከትሎ ጊዜያዊ አስተዳደሩ ባወጣው መግለጫ ከሞላ ጎደል ሙሉ ስምምነት ላይ ተደርሷል ብሏል። ማጠቃለያ ውይይቱን ተከትሎ ጊዜያዊ አስተዳደሩ ባወጣው መግለጫ እንዳስታወቀው በቀረቡት የመፍትሄ ሐሳቦች ላይ ከሞላ ጎደል ሙሉ ስምምነት ላይ ተደርሷል ብሏል። ይህ በዚህ እንዳለ ከ10 ቀናት በላይ አድማ ላይ የሰነበቱ ዳኞችን ጊዜያዊ አስተዳደሩ አስማምቶ ወደ ስራ መልሷቸዋል። አሁን በተመሳሳይ ከጤና ባለሙያዎች ጋር ስምምነት ላይ መደረሱ ነው የተሰማው። ነገር ግን በሁለት ጉዳዮች ላይ ሌሎች የተሻሉ የመፍትሄ ሐሳቦች ሲቀርቡ እንደገና ሊከለስ ይችላል ተብሏል። ፕሬዝደንቱ በሰጡት አቅጣጫ መሰረት ከሚመለከታቸው ክፍሎች የተወከሉ ምክትል ኃላፊዎችና ከፍተኛ ባለሙያዎች እንዲሁም በክልሉ የሚገኙ የጤና ማህበራት ሁሉም አንዳንድ ተወካዮች የተካተቱበት ኮሚቴ መዋቀሩ ተነግሯል። ይህ በዚህ እንዳለ የኢትዮጵያ ጤና ባለሙያዎች ማህበር ትናንት ግንቦት 22 አመሻሹን ባወጣው መግለጫ በጤና ባለሙያዎች ላይ የደረሱ ያሉ ከስራ ማሰናበት ጥያቄ እየጠየቁ ያሉ ባለሙያዎችን ምክንያት ያደረገ አዲስ ቅጥር ማውጣት፣ ዛቻና ማስፈራሪያ በአስቸኳይ እንዲቆም ጠይቋል። ኢህአፓ በቀጣዩ ምርጫ ለመሳተፍ ቅድመ ሁናቴዎችን አስቀምጠም። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ በቀጣዩ ዓመት በሚካሄደው ሀገራዊ ምርጫ ሊሳተፍ የሚችለው መንግስት ቅድመ ሁኔታዎችን ሲያሟላለት መሆኑን ተናግሯል። ፓርቲው በቀጣዩ ምርጫ የመሳተፍ ሁናቴ የሚወሰነው መንግስት በአማራ ክልል በኦሮሚያም ከታጠቁ ቡድኖች ጋር የመደራደር ፍላጎትና ቁርጠኝነት ካለው ነው ሲል መግለጹን የሪፖርተር የእንግሊዝኛው እትም ጋዜጣ ዘገባ ያሳያል። በአገሪቱ ታሪክ ቆየት ያለ ታሪክና ህልውና ያለው ፓርቲው 5 ቅድመ ሁናቴዎችን አስቀምጧል። ቅድመ ሁናቴዎቹ በሚቀጥለው ዓመት አጋማሽ መራጮች ወደ ምርጫ ጣቢያ ከማቅናታቸው በፊት በመንግስት መተግበር ያለባቸው ናቸው። የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራት ለሪፖርተር እንግሊዝኛ በሰጡት ቃል ፓርቲያቸው ያቀረባቸው ቅድመ ሁናቴዎች መሟላት ለነጻና ፍትሃዊ ምርጫ ወሳኝ ናቸው። ቅድመ ሁናቴዎቹን ሲዘረዝሩ መንግስት በትጥቅ ትግል ያሉትን ከማናገር ይጀምራል ብለዋል። ትርጉም ያለው መደበኛ ድርድርና ንግግር ከመንግስት ይጠበቃል። ትጥቅ አንስተው ከሚንቀሳቀሱት አካላት ጋር ጥያቄያቸውን በመንግስት መደመጥና መሰማት እንዳለበት እናምናለን ብለዋል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ በሁለተኛ ደረጃ በማንነታቸው በፖለቲካ አስተሳሰባቸው እንዲሁም በፖለቲካ ትስስራቸው ምክንያት የታሰሩ ግለሰቦች መፈታት አለባቸው ብለዋል። የፖለቲካ እስረኞች፣ ጋዜጠኞች እንዲሁም የሰብአዊ መብት ተከራካሪዎች ከሚፈቱት መካከል መሆን እንዳለባቸው አሳስበዋል። ከዚህ ጎን ለጎን ፓርቲው አሁን እየተካሄደ ያለውን የብሔራዊ ምርጫ ቦርድ አባላት የመተካት ሂደት እንደሚቃወም ዋና ጸሐፊዋ ተናግረዋል። ከመተካት ይልቅ አሁን ያለው የምርጫ ቦርድ አመራር አቅም እንዲዳብር ማድረግ ይገባል ብለዋል። ፓርቲው ሌላው ያስቀመጠው ቅድመ ሁናቴ መንግስት የሚዲያ አውታሮች ነጻና ገለልተኛ ሆነው ስራቸውን እንዲሰሩ ተጨባጭ ዋስትና መስጠት እንዳለበት ያነሳል። ዋና ጸሐፊዋ ይህንን ማድረግ የምርጫ ሂደት ተአማኒነትን የሚያረጋግጥ ብቻ ሳይሆን መሰረታዊ ሰብአዊና ዲሞክራሲያዊ መብቶችን ማስከበር ነው ብለዋል። በምርጫ ለመሳተፍ ከመወሰናችን በፊት የሕገ መንግስቱ መርሆች በቅድሚያ መከበርና መተግበራቸውን ማየት እንፈልጋለን ብለዋል።
ኢህአፓ ቀጣዩ ምርጫን በተመለከተ አቋማቸውን ከሰሞኑ ካንጸባረቁት 4 ፓርቲዎች መካከል አንደኛው ነው። የአራቱ ፓርቲዎች ጥምረት ኢህአፓን ጨምሮ እናት ፓርቲ፣ የአማራ ብሔራዊ ንቅናቄና የኢትዮጵያውያን ህብረት ፓርቲን ያቀፈ ነው። ጥምረቱ የምርጫ ቦርድ አባላት መተካትን በጽኑ አውግዟል። ፓርቲዎቹ የአሁኗ የምርጫ ቦርድ ሊቀመንበር ወይንም ሰብሳቢ ሜላትወርቅ ኃይሉ እየገጠማቸው ያሉ ፈተናዎች እንደሚረዱ ገልጸው ምርጫውን የመምራት ኃላፊነቱ አንድ ምርጫ ማድረጋቸው ከግምት እንዲገባ ጥሪ አድርገዋል። ልምድ የሌለው አዲስ የቦርድ አመራር ማምጣት የምርጫ ሂደቱን ውጤታማ ያደርግም ብለዋል። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት የፓርቲዎች ካውንስልን በተመለከተ ሐሳብ የሰጡ ሲሆን ካውንስሉ በገዢው ፓርቲ የበላይነት ብልጫ መኖሩ አሳሳቢ ነው ብለዋል። ገዢው ፓርቲ ካውንስሉ ላይ ያለው ጫናና ተጽዕኖ እየጨመረ እንደሚሄድ ጥርጥር የለኝም ብለዋል። በምርጫና መሰል ተቋማት ካሁኑ የሚደረገው ለውጥ አሳሳቢ ነው ያሉ ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዳንኤል በቀለ መልቀቅ በቁልፍ ተቋማት ላይ የፖለቲካ ጣልቃ ገብነት እንዲኖር ተጋላጭነቱን የፈጠረ ነው ሲሉ በምሳሌ ማስረዳታቸውን የዛሬው የሪፖርተር የእንግሊዝኛው እትም ጋዜጣ ዘገባ ያሳያል። ሳዑዲ አረቢያ ኢትዮጵያውያን ላይ የቪዛ እገዳ ጣለች። ሳዑዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ እገዳ ጥላለች። ሳዑዲ አረቢያ በድምሩ በ14 ሀገራት ዜጎች ላይ የብሎክ ቪዛ ማውጣትም በጊዜያዊነት ማገዷ ተሰምቷል። ይህ የቪዛ እገዳ አዲስ የጊዜያዊ የሥራ ቪዛ ማመልከቻዎችንና በመጠባበቅ ላይ ያሉትን የሚመለከት ነው። በውጭ ዜጎች የሥራ ኃይል ላይ የተመሠረቱ የሳዑዲ አረቢያ ዘርፎችን ይጎዳል ተብሏል። በእገዳው ሰለባ ሆነዋል ከተባሉት የአፍሪካ ሀገራት መካከል ኢትዮጵያ፣ ግብፅ፣ ናይጄሪያ፣ አልጄሪያ፣ ሱዳን፣ ቱኒዚያና ሞሮኮ ይገኙበታል። ከዚህ በተጨማሪ ኢንዶኔዥያ፣ ኢራቅ፣ ዮርዳኖስ፣ የመን፣ ህንድ፣ ፓኪስታን፣ ባንግላዴሽ ተጠቃሾች ናቸው። እነዚህ ሀገራት ከሳዑዲ አረቢያ ከፍተኛ የሰው ኃይል ፍልሰትና የገንዘብ ዝውውር ስለሚያገኙ እገዳው ከፍተኛ የምጣኔ ሀብት ጫና ሊያስከትል ይችላል ተብሏል። የብሎክ ቪዛ የሳዑዲ አረቢያ ቀጣሪዎች ቀድሞ በተፈቀደላቸው ኮታ የውጭ ሰራተኞችን እንዲቀጥሩ የሚያስችል ነው። የሳዑዲ አረቢያ መንግስት የቪዛ እገዳውን የጣለበትን ዝርዝር ምክንያት ባይገልጽም የእርምጃ በሚሊዮኖች የሚቆጠሩ ሰራተኞችን እጣ ፈንታ ፈተና ውስጥ የሚከት ይሆናል ተብሏል። ኢትዮጵያውያንና ኤርትራውያን ላይ የተከፈተው አዲስ ዘመቻ። በአውሮፓ ሀገር ኢትዮጵያውያንና ኤርትራውያን ስደተኞች ላይ ዘመቻ ተከፍቷል። ፖላንድ ህገወጥ ስደትን ለመከላከል ኢትዮጵያና ኤርትራን ጨምሮ በ6 ሀገራት ላይ ዘመቻ መጀመሯን የጀርመን ድምፅ ዘገባ ያሳያል። የፖላንድ የውጭ ጉዳይ ሚኒስትር ራድሶላ ሲኮርስኪ በኤክስ ገጻቸው ባጋሩት መልእክት በህገወጥ መንገድ ድንበር ያቋረጠ ሰው ጥገኝነት እንደማይሰጠው አስጠንቅቀዋል። ፖላንድ ከቤላሩስ የምትዋሰንበትን ድንበር በማቋረጥ ወደ አውሮፓ ህብረት ለመግባት የሚሞክሩ ስደተኞችን ለመከላከል ኢትዮጵያና ኤርትራን ጨምሮ በ6 ሀገራት የግንዛቤ ማስጨበጫ ዘመቻ መጀመሩ ተነግሯል። ዘመቻው መጀመሩን በኤክስ በኩል ባጋሩት ምስል ይፋ ያደረጉት የፖላንድ የውጭ ጉዳይ ሚኒስትር በአውሮፓ የተደላደለ ህይወት እንደሚኖራችሁ ቃል የገቡላችሁ ዋሽተዋቸዋል ሲሉ ተናግረዋል። የፖላንድ ድንበር ዘመናዊ ቁጥጥር መሳሪያዎች የተገጠመላቸውና ረጃጅም አጥሮችና በሺዎች በሚቆጠሩ ወታደሮች የሚጠበቅ ነው። ፖላንድ የፍልሰት ህጓን ማጠናከሯን የሚገልጸው አዲሱ መረጃ ከቤላሩስ ጋር የምትጋራው ድንበር ወደ አውሮፓ ህብረት መግቢያ በር አይደለም እንደተባለ ያሳያል። በአፍጋኒስታንና በፓኪስታን በሚነገረው ፓሻቶ ቋንቋ የሚተላለፈው መልእክት የሆነ ሰው በህገወጥ መንገድ ድንበሩን ቢያቋርጥ ጥገኝነት አይሰጠውም በማለት የሚያሳስብ ነው። የፖላንድ ውጭ ጉዳይ ሚኒስቴር ቃል አቀባይ ፖል ዎርኖስኪ ግንዛቤ ለማስጨበጥ የተጀመረው ዘመቻ ሰዎች ገንዘብና ጤናቸውን እንዳያጡ ያለመ ነው ብለዋል። የፖላንድ መንግስት በተለይ ከቤላሩስ የሚደረገውን መደበኛ ያልሆነ ፍልሰት ለመክታት ከ3 ወራት በፊት የስደተኞችን እንቅስቃሴ ተገን የማግኘት መብት በጊዜያዊነት አግዷል። ፖላንድ ከቤላሩስ ጋር በምትዋሰነው 186 ኪሎ ሜትር እርዝመት ያለው ድንበር ላይ በፈረንጆቹ ከ2022 አንስቶ 5 ሜትር ከፍታ ያለው የብረት አጥር ስደተኞችን ለመከላከል ገንብታለች። ይህም አጥር በሺዎች የሚቆጠሩ ካሜራዎችንና የእንቅስቃሴ ጠቋሚ ሴንሰሮችን ያካተተ ነው። የኤለን መስክ አነጋጋሪ ቡጢ። ትራምፕ ከሾሙት ኃላፊነት የተነሳው የዓለም ቁጥር 1 ከበርቴ ኤለን መስክ በቡጢ በልዞ መታየቱ አነጋጋሪ ሆኗል። መስክ በሽኝት ዝግጅቱ ላይ አይኑ ስለበለዘበት ክስተት የሰጠው ማብራሪያ ይበልጥኑ አነጋጋሪ ሆኗል። የዓለም ቁጥር 1 ከበርቴ ቢሊዮነሩ ኤለን መስክ በአሜሪካ እየተካሄደ ያለው ለውጥ ቁልፍ ሰው እንደሆነ የሚነገርለት ነው። ኤለን መስክ በሺዎች የሚቆጠሩ የፌዴራል መንግስት ሰራተኞች የተባረሩበት የዶጅ ንቅናቄ ኃላፊ ነበረም። ሆኖም ከሰሞኑ በኤለን መስክና በዶናልድ ትራምፕ መካከል ግንኙነታቸው ነፋስ የገባው መሆኑን ተከትሎ መስክ ከኃላፊነት መነሳት ግድ ብሎታል። በትናንትናው ዕለት በነጩ ቤተ መንግስት በተከናወነው የሽኝት ስነ ስርዓት ላይ የኤለን መስክ አኳኋን አነጋጋሪ ሆኗል። በዋይት ሃውስ ከፕሬዚደንት ዶናልድ ትራምፕ ጋር በነበረው የመጨረሻ የፕሬስ ኮንፈረንስ ቆይታ በቀኝ አይኑ አካባቢ ጥቁርና ቢጫ ቀለም ያለው ብልስ ታይቶበታል። የዓለም ቁጥር 1 ባለጸጋው ክስተቱን በተመለከተ ከጋዜጠኞች ጥያቄ ቀርቦለት ነበረም። ኤለን መስክ ለጋዜጠኞች በሰጠው ቃል ከትንሹ ኤክስ ጋር ተጫውቼ ነበር፣ እናም በፊቴ ላይ ቡጢ እንዲሰነዝር ነግሬው ነበር።
እርሱም ቡጤውን ሰንዝሮብኛል፣ በወቅቱ ብዙ አልተሰማኝም፣ ነገር ግን ኋላ ላይ ሊበልስ ችሏል ብሏል። ትራምፕ ጉዳዩን በማዋዛት ያን ያደርገው ኤክስ ነው፣ ኤክስን ብታውቁት እርሱ ይህን ሊያደርግ ይችላል ብለዋል። ጉዳዩን በቀል ለማዋዛት መስክ አከል አድርጎ እኔ ከማክሮን አጠገብ አልነበርኩም ሲል ከሰሞኑ በባለቤታቸው ፊታቸውን በመመታታቸው መነጋገሪያ ሆነው በሰነበቱት የኢማኑኤል ማክሮንን ጉዳይ አነሳስቷል። የፈረንሳዩ ፕሬዝደንት በባለቤታቸው ፊታቸው ሲገፈተር የሚያሳየው ምስል መነጋገሪያ ሆኖ መሰንበቱ ይታወሳል። ይህ አነጋጋሪ ጉዳይ ለትራምፕ ቀርቦ ምን ይላሉ ተብለው ሲጠየቁ ፕሬዝደንቱ በምላሻቸው እንዲህ አይነቱ ነገር ለአደባባይ ባይበቃ በጎ ነበረ፣ ከመጋረጃ ጀርባ በሩን ዘግተው ቢያደርጉት ጥሩ ነበረ ሲሉ ፕሬዝደንቱ የስላቅ አስተያየት ሰጥተዋል።